ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ አሁን ደግሞ ፋኖ ታጣቂዎች እየጎረፈ ወደ ሰላም ቤት እየገባ ይገኛል። ይህን ጉዳዮች ይዤላችሁ ቀርብ ያለው እንዲሁም የኮሎኔልና የማስረሻ ሰጤ የቅርብ ሰው የነበረው የመንግስት የሰላም ጥሪ በተመሳሳይ መልኩ ተቀብሏል። ይህን ጉዳዮች እንዳስሳለን። ውድ የቻናል ቤተሰብ ተከታታዮች አዲስ ሆነ ሰብስክራይብ፣ ሰዎች ላይክ፣ ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ጉዳያችን የምናመራ ይሆናል። ወሎ በኮሎኔል መሀባው ውስጥ የነበረው የማስረሻ ሰጤ የቅርብ ወዳጅ 10 አለቃ አበበ መልክ የሚባለው ፋኖ ታጣቂ በዛሬው ዕለት መንግስት ያቀረበው የሰላም ጥሪ ተቀብሎ መግባቱ ተሰምቷል። እጅግ ደስ የሚል ጉዳይ ነው። በተለይ ማስረሻ ሰጤ መንግስት የሰላም ጥሪ ተቀብሎ ከገባ በኋላ በመንግስት ጋር የደረሰው የሰላም ስምምነት ፊርማ በተመለከተ በርካታ ታጣቂዎች እየገቡ ይገኛሉ። እንዲሁም በምዕራብ ጎንደር ዞን አዳኝ አገር ጫቆ ወረዳ ደንገል ቀጠና የራሱን የፊት አውራሪ ገብርዬ ክፍለ ጦር ብሎ ሲንቀሳቀስ የነበረው የፋኖ ቡድን አባላት የሰላምን አማራጭ ተቀብለው መንግስት ያቀረቡትን የሰላም ጥሪ በዛሬው ዕለት ተቀብለው ገብቷል ማለት ነው። እንዲሁም ደግሞ በሰሜን ሸዋ ዞን እንደቀጠለ ይገኛል። መንግስት ያቀረበለትን የሰላም ጥሪ በብዙ አቅጣጫ እየገቡ ይገኛል ማለት ነው። በሰሜን ሸዋ ዞን መንዝ ማማ ወረዳ እና በአካባቢ እየተንቀሳቀሱ የህዝብ ሲያሸቡ ሲዘርፉ እና ግድያ ሲፈጽሙ የነበሩ የፋኖ ቡድን አባላት ለኮማንድ ሬጅመንት እጅ ሰጠዋን። የኮማንዶ ሬጅመንት አዛዥ ሻለቃ ውብሸት ታመነ በወረዳው የሚንቀሳቀሱ የፋኖ ቡድን በምንወስደው እርምጃ ከተደበቁበት ወጥቶ እጅ እየሰጠ ይገኛል ብለዋል። ቀጣይም ቢሆን የሰላም በሩ ክፍት ነው። ነገር ግን የሰላም አማራጭ ባልተቀበሉ የፋኖ ኃይሎች ላይ አስፈላጊውን እርምጃ መውሰዳችን አጠናክረን እንቀጥላለን ሲሉ ገልጸዋል። በተለይ ከዚህ በፊት እንግዲህ መሰረተ ልማቶችን ስናወድም ህዝብን ስናሰቃይ ቆይተና ብለው ሳይገባን ተደናግረን ስንፈጽመው በነበረው ወንጀል በጣም ተጸጽተና መንግስት የሰጠን የሰላም አማራጭ ተቀብለን አሁን ከማህበረሰቡ ጋር ሆነን ወደ ልማት እንገባለን፣ የበደነው ህዝብ እንክሳለን ብለዋል። በተመሳሳይ የ6ኛ እዝ ኮር በተሰማራበት ግዳጅ ቀጠና በምስራቅ ጎጃም ዞን ባሶ ሊበን ወረደ በውሸት ፕሮፓጋንዳ እና በተሳሳተ የሐሰት ትርክት ምክንያት ወደ ጫካ በመግባት ከመንግስት ተቃራኒ ሀሳብ ይዘው የነበሩ ታጣቂ የሰላም ጥሪ በመቀበል ለሰራዊቱ እጅ መስጠታቸውን ገልጸዋል። በፋኖ አደረጃጀት ለዘላለም እንየው ህዝብ ግንኙነት ኃላፊ አእምሮ አስማረ አደረጃጀት ሙሉ ወንድም ፍረው ፍትህ አስተዳደር ብርሃኑ አዳም ጸሐፊ አቻም የለው በላይ አስተዳደር በመሆን ይሰሩ የነበሩ ሲሆን በህብረተሰቡ ላይ ያደረሱት የነበረውን በደል በትክክል አለመሆን በመረዳት ወደ ሰላም መጥተዋል። ሰላም ለሀገራችን ያድርግ፣ ጽንፍና ዘረኝነት ይውደም። ሌላኛው ጉዳይ ለ7 ዓመት ከ2 ወር እስር እንግዲህ የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ ለ7 ዓመት ከ2 ወር ጽኑ እስራት መቀጣታቸው በዛሬው ዕለት ህዳር 26 2018 ዓ.ም በወጣው መረጃ መሰረት ይፋ ሆኗል። አቶ ታዬ እንግዲህ የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህግ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀል ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘቱ መሆኑ ተረጋግጧል። የመንግስት ከፍተኛ ባለስልጣናትና የክልል ምክር ቤት አባል የነበሩት ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖር በቤታቸው ውስጥ አንድ ታጣፊ ክራች ከ60 ጥይት ጋር በፍተሻ በመያዙ ምክንያት በዚህ ክስ እንግዲህ ወንጀለኛ ሆኖ ለጥፋተኛቸው እንግዲህ ቅጣት ተሰጧቸዋል ማለት ነው። ውድ ቻናል ቤተሰብ ተከታታዮች አገራችን ሰላም ያድርግ፣ ዘረኝነት ይውደም። ሌላኛው ጉዳይ ከምንመለከተው አንዱ ደግሞ የፋኖ መሪ ኮሎኔል ፈንታው ሞሀቤ ወደ ሰላም ለመምጣት እየተንደረደሩ መሆን ሂደት ላይ መሆናቸው መረጃዎች እየወጡ ይገኛሉ። መንገዱ የሰመረ እንዲሆንላቸው እኛ ሙሉ ምኞታችን ነው። የኤርትራ እንግዲህ በሱዳን በኩል 10,000 በላይ ጦር በማስገባት በተዘዋዋሪ የኢትዮጵያን ጥቃት ለማድረስ እየሰራች መሆኑ መረጃዎች እንግዲህ ሾልኮ እየወጣ ይገኛል። መንግስት ትኩረት እንዲሰጠው ማሳሰብ እንፈልጋለን። የሰላም ጸር የሆነችው የኤርትራ አምባገነኑ ኢሳያስ ለዚህ ተልኮ እንግዲህ በተንቀሳቀሰ ይገኛል ማለት ነው። በዚህ እንግዲህ መረጃዎች እየወጡ ይገኛሉ። ሰላም ለሀገራችን ያድርግ። ከምንመለከተው አንዱ መረጃችን የመከላከያ የፈንጅ ማምከያ ሙያ አሰልጣኞችን አስመርቋል። የመከላከያ ፈንጅ ማምከን ቢሮ ከፈረንሳይ ኤምባሲ ጋር በመተባበር ያሰለጠናቸውን የደረጃ 2 የፈንጅ አምካይ ሙያተኞች እና የፈንጅ የማምከን ሙያ አሰልጣኞችን አስመርቋል። በኢትዮጵያ ፈረንሳይ ወታደር አታሺ ኮሎኔል
ሴባስቲያን ፔሊሲየር የፈረንሳይ ኤምባሲ ከመከላከያ ፈንጅ ማምከን ቢሮ ጋር በርካታ ስራዎችን በትብብር ሲሰራ መቆየቱን አውስተው የፈንጅ ማምከን ስራ ለኢትዮጵያ ዘርፈ ብዙ ጠቀሜታ ያለው ዘርፈ በመሆኑ ድጋፋችን አጠናክረን እንቀጥላለን ሲሉ አክለው ገልጸዋል። ሰላም ለሀገራችን ያድርግ። ኢትዮጵያ እየሰራች የሚገኘው ዲፕሎማሲያዊ ይህ ሁሉ በርካታ ስራዎችን መንግስት እንግዲህ እየሰራ የሚገኘው ዲፕሎማሲ ለነዚህ ሁሉ ዋነኛ አስተዋጽኦ እያመጣ ይገኛል ማለት ነው። በተለይ ከፈረንሳይ መንግስት ጋር ያለው የተቆራኘ ግንኙነት እጅጉን ከወዳጅነት ያለፈ ለሁለንታዊ እንግዲህ ትብብር ድረስ እስከ መግባት የሚደርሱበት አንዱ አማላካች ጉዳይ ነው። ሌላው ከምንመለከት የፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የሰሜን ምዕራብ መምሪያ የፖሊስ አመራርና አባላት የደረሱ ሰብሎችን ከጸጥታ ከማስከበር ጎን ለጎን ማህበረሰቡና አርሶ አደሩን እያገዙ ይገኛሉ። ስለዚህ ታጥቃችሁ የምትንቀሳቀሱ ወንድሞቻችን ከትጥቅ ይልቅ ለሰላም ቅድሚያ ብንሰጥ መልካም ነው እንላለን። ለዚህ ደግሞ የፌዴራል ፖሊስ እንግዲህ ከሰላም ከማስከበር ጎን ለጎን የደረሱ ሰብሎችን ማህበረሰቡን እያገዙ ይገኛሉ። ወንጀል መከላከል ጠቅላይ መምሪያ ሰሜን ምዕራብ መምሪያ ሁለተኛ ሬጅመንት አመራር አባላት በተሰማሩበት የግዳጅ ቀጠና ሁሉ የተሰጣቸውን ተልዕኮ በጀግንነት እየተወጡ ሲሆን ከዚህ አኩሪ ተግባራቸው በተጓዳኝ ህዝባቸውን የሚያስመሰክሩ መልካም ስራዎችን እያከናወኑ ይገኛሉ። በተለይ በሰሜን ምዕራብ መምሪያ ሁለተኛ ሬጅመንት አመራርና አባላት ከ2 ሄክታር በላይ እንግዲህ የደረሱ ሰብሎችን ማህበረሰቡን እያገዙ መሆኑ ተሰምቷን ማለት ነው። ውድ የቻናል ቤተሰብ ተከታታዮች ሀገራችን ፈጣሪ ይባርክ፣ ዘረኝነትና ጽንፈኝነት ይውደም። በሌላ መረጃ ተመልሰን እስክንገናኝ ውድ የቻናል ቤተሰብ ተከታታዮች መልካም ምሽት እንዲሆኑላችሁ ከወዲሁ የተመኘው ዕለታዊና ትኩስ መረጃዎች እንዲደርሷችሁ አዲስ ሆናችሁ ሰብስክራይብ፣ ቤተሰቦች ደግሞ ላይክ በማድረግ አብረነታችሁን ተገለጹ ዘንድ በአክብሮት እንጠይቃለን።